እናንተ አራዳ የከተማ ልጆች አይደላችሁ እንዴ? እንዴት ፋራ ትሆናላችሁ? ሀበሻ እስኪችን በቀሉ አይተረልም። እንደ ሴት ልጅ ግን በጋለ እንዴ? እንደ ሴት ልጅ ደደብ የለም። ባይዘው አደረገ ካስመጭና ላኪ ይመች ቀብራሪዬ ምን ያደርግልኛል የብርክ ብዛት ወደዚሁ ሰላም ጤና ይስጥልን ቤተሰቦች እንዴት አላችሁ? እንደምን ቆያችሁ? ዛሬም ተመልሻለሁ። በዛሬ ቪዲዮዎቻችንም በጣም ምርጥ ቪዲዮዎችን እያየን አብረን ሪያክት እናደርግበታለን። ሐሳቦቼን ቀጥታ ለእናንተ አደርሳችኋለሁ። ቪዲዮን ስትመለከቱ ደግሞ ላይክ በማድረግ ጀምሮ ለዚህ ቻናል አዲስ ከሆናችሁና ለመጀመሪያ ጊዜ የምትመለከቱት ቻናሉን ሰብስክራይብ በማድረግ ቤተሰቡን እስከ ቪዲዮ መጨረሻ ድረስ የትም እንዳትሄዱ። ማሚ ተቆጣለች ብንሄድ ይሻላል። ሴዶ ማርሻል እንዳት ተቆጣለች ሲል ነበር ሰው። ሰበር ዜና። በዚህ ሰዓት ሴዶ ማርሻል ፍርሚያው ማሮሩን የሚወጡ መረጃዎች ያመላክታሉ። በዛሬው ዕለት ታዲያ ከጌች ጋር ማለት ነው ሴዶ ማርሻል ተፈራርመው በምትመለከቱት መልኩ ተጨባብጠዋል። ታዲያ ከማን ጋር ነው የሚፋለመው የሚለው ዝርዝር መረጃ እስካሁኗ ሰዓት ድረስ አልወጣም። ታዲያ ከዚህ ቀደም እናቴ ትቆጣኛለች አላህም ድብድብን አይፈቅድም በማለት ሴዶ ማርሻል አልደባደብም ማለቱ ይታወሳል። ታዲያ ከማን ጋር ነው የሚለውን መረጃውን ይዤላችሁ መጣለው። መረጃውን ለብዙ ሰው ሼር አድርጉት። ምን ስትል በዚህ እድሜ እናቴ ትቆጣኛለች አልክ? የብዙዎች አነጋጋሪ ጉዳይ ነውና እንዴት እናት ተቆጣች? እውነት ነው? አይ ብዙ ወንዶች እኮ ለእናታቸው በጣም ቅርብ ናቸው። ይሄ ሁሉም ይመሰክራልና እናቴ ቁማር አትወድም። ለዛ ነው ቁማር አይመቻትም። የእውነት ግን ተቆጣለች? አዎ ቁማር ምናምን ሲሆን አይሆንም ብላለች። ቁማር ነው ይሄ ውድድር አንዴ ቁማር ነው እኮ ናና 10 ሚሊዮን ወስደ ያሸንፍና ምስትል እኔ ያን ብር ባመጣው حرام እንደሆነ እንደምቃጥልበትም ታውቃለች ማለት ነው። ስለዚህ በፕሮፌሽናል መንገድ ከሆነ ግን በህጉ በአግባቡ እኔ እንደለፋው ታውቃለች። 20 ዓመት ብሉ ማርሻል አርትስ ውስጥ እንዳለው ታውቃለች ማለት ነው። ስለዚህ በፕሮፌሽናል መንገዱን ታውቃለች ቀድሞው። በፕሮፌሽናል መንገድ ከሆነ ተፋለም ነው እንጂ ዝም ብሎ እንዲህ በቁማር ይሄ አንፕሮፌሽናል በሆነ መንገድ አትግባ ነው የምትለው። ያን ብቻ ሳይሆን አላህ አይፈልግም እንደዚህ አይነት ነገር። ማዘር ካወቁ እንግዲህ ፕሮፌሽናል ስለሆነ ነው የተፈራረሙት ማለት ነው የተፈራረመው ማለት ነው። በነገራችን ላይ ብዙ ቦክሰኞች ከሴዶ ማርሻል በላይ ይሄን ቦታ የሚመጥኑ ሰዎች አሉና ለምን ሴዶ ማርሻል እዚህ ቦታ ላይ ሊመረጥ ቻለ? በጣም የሚዲያውን ጫጫታ ይፈልጉታል፣ ቢዝነሱንም ይፈልጉታል ብዬ አስባለሁ። ይሄ የኔ ሐሳብ ነው። እናንተ ግን ሴዶ ማርሻልን ለምን ከሌሎች አስቀድሞ ቦታ ሰጡት የሚለውን ብትገምቱ ጥሩ ነው። ይሄ ነገር ግን የባለፈው ቦክስ ራሱ ፊልም ነው ምናምን የሚሉ ሰዎች አሉ። ይሄ ጉዳይም ሴዶ ማርሻል እንዲያለ የሚባለው ነገር እስከ ትናንትና እስከፈረመበት ቀን ድረስ እንደተፋረሰ ወይ ደግሞ እንደማይቀጥል ነበር የሚወራው የነበረው። ሴዶ ማርሻል ጆንና አንተ በመሃል ያለው የፕሮግራሙ አዘጋጅ እናንተ አራዳ የከተማ ልጆች አይደላችሁ እንዴ? እንዴት ፋራ ትሆናላችሁ? በዚህ ዘመን ሰው በሃይማኖት ስም በሚያጭበረብርበት ዘመን እንዴት በስፖርት ስም ድራማ ሰርታችሁ ሰውን አታጭበረብሩም እንዴ? ማለት እነዩ ጩፋ ዘይት እየሸጡ በሃይማኖት ስም እኮ ሀብት ያፈራሉ። እነሸቱ ኮሜዲያን ሸቱ እኮ ለገዳም ማስታወቂያ እየሰራን ነው እያሉ እኮ በቤተክርስቲያን ስም እኮ ገንዘብ ያገኛሉ። ብዙ ኡስታዞች ማስፈጠሪያ ምናምን በሚል በዚህ አካውንት ገንዘብ አስገቡ እያሉ እኮ ህዝበ ሙስሊሙን ይበዘብዛሉ። ሰው በሃይማኖት ስም እንኳን በሚያጭበረብርበት ገንዘብ ሜክ በሚያደርግበት ሀገር ላይ እናንተ በስፖርት ስም አጭበርብራችሁ ገንዘብ ሜክ አታረጉም እንዴ? ለምን ፋራ ትሆናላችሁ? እንደሚታወቀው ያው ሴዶ ማርሻል በአንድ ዙር እቀጠቀጣለሁ ብሎ ፈርቶ ያው አውራውን ወይም ክብሩ ላለማጣት ብሎ ያው ውድድሩ ካንሰል እየሆነ እንደሆነ ነው እየሰማን ያለ ነው። ለምን ከመፈረሙ በፊት ነው ያሳው አውቃችሁ ድራማ አትሰሩ ማለት ጆን ሴዶ ማርሻል ምናምን እና የፕሮግራሙ አዘጋጅ አንድ ላይ ተቀምጣችሁ ለምን ድራማ አትሰሩም? ውድድሩ ድራማ ነው የተሰራው አይደል? እንደባለፈው ውድድር በ1 ደቂቃ በ2 ደቂቃ የሚያልቅ ሳይሆን እስከ 5 ዙር ድረስ ሴዶ ማርሻል እና ጆን በቃ እየተቀጣቀጡ እየተደባደቡ እስከ 5 ዙር ድረስ እንደሚቆይ አድርጋችሁ አስመስላችሁ ውድድሩን ልክ እንደ ሪሲሊንግ ማለት ነው። ሪሲሊንግ ውሸት ነው አይደል? ግን ለተመልካች እውነት ይመስላል። ሴዶ ማርሻል እና ጆንም ማለት ነው አውቃችሁ ድብድቡን የውሸታችሁን የእውነት አስመሰላችሁ እስከ 5 ዙር ትደባደቡና በአምስተኛ ዙር ላይ እንደምንም በትግል ጆን ታሸንፈዋለህ ማለት ነው። ያኔ 4 ዙር 5 ዙር ቆይቶ ሴዶ በሚሸነፍበት ጊዜ ሴዶም ክብሩን አያጣም። ሴዶ ክብሩን የሚያጣው በአንድ ዙር በ1 ደቂቃ ከተሸነፈ ብቻ ነው።
5 ዙር ታግሎ ምናምን በብዙ ትግል ከሆነ ግን በቃ ሰይዶ ለጥቂት ነው የተሸነፈው ይባላል እንጂ በዝረራ ተሸነፈ አይባልም ማለት ነው። ልክ በዛ ሁኔታ ጆን ዳንኤል ማለት ጆኒና ሰይዶ 5 ሚሊዮናችሁን ተቀብላችሁ ማለት ነው በውል ላይ ተፈራርማችሁ ወደ ውድድሩ መግባት ድራማ መስራት ነው ያለባችሁ። ግን ለህዝብ ደግሞ ምን ታረጋላችሁ? አውቃችሁ አሸናፊው 9 ሚሊዮን ብር ተቀብሏል ትላላችሁ፣ ውሸታችሁ ሳክሳችሁ ማለት ነው። ተሸናፊው ደግሞ 1 ሚሊዮን ብር ብቻ ነው የተቀበለው ትላላችሁ። እናንተ ግን 5 ሚሊዮኑን ትካፈላላችሁ። አዘጋጁ ደግሞ የሚያገኘውን ነገር ያገኛል። በዚህ ሁኔታ እንደ አራዳ የከተማ ልጅ መጠቀም ያለባችሁን እድል ተጠቅማችሁ ማለፍ ነው እንጂ ሐቀኛ ሆናችሁ እኔ ቅርብኝ አልችልም ብላችሁ ለምን ይሄንን ወርቃማ እድል ለምን ታባክናላችሁ? ሰው እኮ አይደለም በስፖርት ቀርቶ በሃይማኖት ስም እኮ በሚያጭበረብርበት አገር ላይ ነው ያላችሁትና ነቃበሉና ድራማ ሰርታችሁ መኒ ሜክ አድርጉ። የስፖርት ድራማ ስሩ። የሆነ ሐቀኛ ነው እውነተኛ ድብድብ እናርግ እያላችሁ ነገሩን እድላችሁን አታበላሹ ለማለት ነው። አመሰግናለሁ። አደረጉት። አረ ያለ ዘንድሮ ትዳር ዞሮብናል። እዚህ ነው እንዴ መንከባከብ ይሄ ከበካበ ምን ጊዜ ያለ ለማታ ማታ ሪሌሽን ፉል ፓኬጅ ብየዋለሁ። እናትም ፉል ፓኬጅም ሚስትም አያትም ፌሻልም የትም ሄዳ ይተበቀበ እዚሁ ፉል ፓኬጅ ነቅነቅ የለም። ፉል ፓኬጅ ነው የምትይው አንቺ። ግን እንደ እናት እንዴት ሊያረጋት ይችላል? እንትን እያለ ማን ነው? መብታቸው ነው። በነገራችን ላይ እሷ በጣም ትልቅ ትመስላለች፣ እሱ ደግሞ ወጣት ነገር ይመስላል። እድሜያቸውን አላጣራንም፣ ግን በቃ እኔ የውሸት መስሎኝ ነበረ። ቬሎ ለብሶ ምናምን ተሞሽሯል። ሁለቱም በቃ የፍቅር ጠኔ ይዟቸዋል ማለት ይቻላል። እንደኔ ፈጣሪ ወንድና ሴትን ፈጥሮ ጨረሰና ሁለት ነገር ቀረው። እሺ ከዛ ለማን የቱን መስጠት እንዳለበት ግራ ገባውና ፈጣሪ ግራ ገባው። ጨነቅ እነሱን ልጠይቃቸውና የተስማሙትን አንዳንድ ይካፈሉ ብሎ ወንድና ሴት አስቆመና ጠየቃቸው። እና የቀረኝ ሁለት ነገር አለ፣ እነሱ ነገር ጠይቃችሁና ተስማምታችሁ አንዱን ትወስዳላችሁ፣ አንዳንድ ትካፈላላችሁ አላችሁ። ከዛ ኦኬ እሺ ፋይን ምናምን ተባባሉ። ከዛ ምን አለ ቆሞ መሽናትን ለማን ልስጥ አለ። ከዛ ወንድየው ተንቀዠቀዠ፣ ተቅለበለበ። ለኔ ሰጠኝ በቃ ሲጀመር ቆሞ መሽናት ያለበት ወንድ ልጅ ነው። ወንድ ልጅ ቆሞ ካልሽና እንዴት ይሆናል? አብሮት ከወንድ ልጅ ጋር የሚሄደው ነገር ራሱ ቆሞ መሽናት ነው ምናምን ብሎ ተንቀዠቀዠ፣ በጣም ተቅለበለበ። ከዛ ሴቷ ምን አለች? አይ በቃ በጣም ይሄን ያልከፈለገው በቃ ለሱ ለወንዱ ይሰጣለች። ከዛ ፈጣሪ ይሄን ያልከፈለገው ኦኬ እሺ ፋይን ቆሞ መሽናት ላንተ ይሰጣል አለው። ከዛ ሻለ ተቀበለ እሱ። ከዛ ደስ አለው ሸና አሸዋ ላይ ሄዶ ቅርጽ እየሰራ ሸና እየተሽከረከረ በቃ ሸና ደስ አለው። መጫወት ጀመረ። ደስ አለው በቃ ሸና ምናምን ቅርጽ እየሰራ ምናምን እየዞረ ምናምን ደስ አለው። ፈጣሪ ዋው አለ። ዋው በቃ ይሄን ደስታ ነው እንዴ በቃ ለሱ ይሰጣው ብሎ ደስ አለውና ከዛ ለሴቷ በቃ አሁን የቀረው ላንቺ ነው የምሰጥሽ አላት። ከዛ ምንድን ነው የቀረው ስትለው ጭንቅላት አላት። አንተ ዝም ብለሽና አንቺ ጭንቅላትሽን ተጠቀሚ። ሴቶች በወንዶች መፍረድ የለብንም እንዳንረፈረድ ተናግረሽ ሞተሻል። አሁን አንቺ እንደ ሴት ልጅ ግን በጋለ እንዴ? ማለት እንደ ሴት ልጅ ደደብ የለም። ሴቶች ሲያፈቅሩ በጎች ናቸው። ሴቶች ሲያፈቅሩ ደደብ ናቸው፣ ድልብ መሀይም ናቸው። አያስተውሉም፣ ግራ ቀኝ ያዩ፣ ክፉ ደጉን አይመረምሩ። ልክ እንደ ጋሪ ፊት ለፊት ብቻ ነው የሚመለከቱት። እቺ እህታችን ታሪኳን ብትሰሙት በእውነት ሰው እስከዚህ ድረስ ጅል ነው ትላላችሁ። በጣም ብዙ ጊዜ እየገደላት፣ በጣም ብዙ ጊዜ እየቀበራት፣ አፈር ለብሳ አፈር ልሳ ተነስታ አሁንም የሱ መሆን ትመኛለች። አሁንም ከሱ ጋር መቀጠል ትፈልጋለች። እኔ ደግሞ የገረመኝ የልጁ ነው። ምን አለ ማታፈቅራት ከሆነና ማትፈልጋት ከሆነ ያን ሁሉ መከራ ያን ሁሉ ስቃይ እንድታልፍ ባታደርጋት። ሴቶች እባካችሁ የሚያከብራችሁን ወንድ ውደዱ፣ የሚፈልጋችሁን ፈልጉ።
ቅድም ያለችው እህታችን እንግዲህ ለሴት የተሰጠው ጭንቅላት ነው ብላ ነበርና እቺ ሴት አይደለችም ወይ ጭንቅላት አታ እንደዚህ የተሰቃየችው? እና አብዛኛው ሴቶች የእውነት በጭንቅላታቸው ከችግር ያመልጣሉ ከፈተና ያመልጣሉ ብሎ ማሰብ ስህተት ነው። ግን አንዳንዴ ለፍቅር ብሎ የሚጎዳ አለ። አንዳንድ ሰው ደግሞ ፍቅር አስመስሎ ላይፍ የሚኖር ወይ ደግሞ ጡረታ የሚወጣ ሰው አለና እንደዛ ነው መታሰብ ያለበት እንጂ እህታችን ቅድም ለቀልድ ብላ እንደተናገረችው አይደለም። ከሰሞኑ በጣም መነጋገሪያ ጉዳይ የሆነው የአርቲስት ዘቢባ ባለቤትና የአንዲት ቲክቶከር ጉዳይ በጣም ሚዲያው ላይ በጣም እየተዘዋወረ ነበረ። እንግዲህ ቲክቶከሯ ከገንዘብ ጋር ታምታለች። እስቲ እንስማ መረጃው። ሰላም ቤተሰቦች፣ እቺ እዚህ ላይ የምትመለከቷት ልጅ በተደጋጋሚ ስልክ ብደውል ቤተሰቦቼን ቢደውሉ አላነሳ ስላልሽ ፎቶሽን ለጥፌ ልናገር ተገድጃለሁ ማለት ነው። ምን ሆነ መሰላችሁ? በቅርብ ጊዜ ነው ውጭ ሀገር ተገናኘንና ወደ ኢትዮጵያ ልትመጣ እንደሆነ ስትነግረን በሰው ነው ያገኘኋት እኔ። ከዛ ብር ዶላር ሰጠኋት እዛ ማለት ነው። እዛ እሷ ዶላሩን ፈለገችው። ከዛ ለቤተሰቤ መታ ሄዳ ኢትዮጵያ ውስጥ ብሩን ለቤተሰቤ በብር ልትሰጥ ተነስማማን ማለት ነው። ከዛ መጣች እዚህ ወንድሞቼ እህቶቼ በተደጋጋሚ ቢደውሉላት ስልክ አታነሳምና ከአቅሜ በላይ ስለሆነ ነው ፎቶሽን የለጠፍኩት። ስለዚህ አሁኑኑ ደዊና ለቤተሰቤ የሰጠውሽን ብር መልሺ፣ ይሄ መጨረሻ ማስጠንቀቂያ ነው፣ ካለበለዚያ ግን በምጠይቅበት አካል እጠይቃለሁ። ብሬን እስካልመለሽ ድረስ ፎቶሽን መልቀቅ አላቆምም። ይሄ ከረጅም ጊዜ ትግል በኋላ ነው ይሄን ፎቶ አይለቀቁት። አምሶሪ ይሄንን ስላረኩኝ ማለት ያቅሜን ሞክሬያለሁ። ቤተሰቤ ሞክሯል። ስልክሽን አንሺ ካለዛ ግን ያለሽበት ቤተሰቤ ፎቶሽን ያው ለጥፈናል። የምታቋት ካላችሁ ኮፒ ሊንክ ሼር አድርጋችሁ አድርሱልኝ። ለሀቢባም ቢሆን አድርሱላት። አብረሻት ቁጭ ብለሽ ላይ ብለ ያለሻት ሴት ገንዘብ ወስዳ ክዳኛለች። ዋት እሷስ ምን ሊሆን ኢሱ እኔን ነው አላውቃትም ያልክ? ይሁን ኢሱ እኔን አታውቀኝ? ጠፍቼብን አረጀዋ። እግዚአብሔር እንደሚያውቀው ውስጤ እንደሚያውቀው እኔ እንደማውቀው ሴት ይሆናል። ልጆቼ አንቺ እንዲህ ታያለሽ ታጅበሽ በለቅሶ እሱ እንደማያውቅሽ በልጆቹ ሲምል ሰማ ነው መልሶ እንደው መበጥበጥ ነው አለቻሉ በሶ ግራ ተጋባኩ የቲክቶኩ መመን አንቺን ነው እሱን ነው የትኛውን ይመን እኔ ግን እላለሁ በማሰብ ባንክሮ እንደው እውነት ቢሆን ያንቺ ወሬ ሮሮ ትናንት ብትበሉም ባንድ ትሪና ድስት አሁን ህይወት አለው አግብቷል ሌላ ሚስት ይበጃል ያለውን መርጦ ፍላጎቱን ሀቢባ ጋር አድርጓል ትዳርና ቤት ካንቺ ምንም ባላውቅ ሄለንሻ ቆንጆ በግድ እኮ አይቆምም ፍቅርና ጎጆ ታዩ ከነ ምርጫው ቤቱን አትበጥብጪ ወንድ ተወይ ብለሽ እንባሽን አትርጪ ከሄደው ምን አለሽ ካለው ተቀመጪ ለሴትነት ክብርሽ ትንሽ ዋጋ ስጪ በማታቀው ነገር ሚስቱንም መሳደብ በፍጹም አይደለም የጨዋ ሴት አደብ በድሎሽ ከሆነም በፍቅር ቀልዶ ነገ ታይዋለሽ የዘራውን አጅዶ የእውነት ከሆነ ያወረርሽው እንባ በተስፋ የሞላ ሰጥቶሽ ከሆን ጀርባ ሁሉን የሚያጌታ አለና ከበላይ በጥፍ ይሰጠዋል ያንቺን በደስቃይ በቅናት ከሆነም ደርሶ መንጨርጨርሽ ሌላ ምንም ማልል ፈጣሪ ይማርሽ እንዳለ መፈለግ የለም ጥኑ ህመም እመኝልሻለሁ ለልብሽ ማገገም ታራወሬም ከሆን ትኩረት ለመሰብሰብ ይብላይ ለወለደሽ ይብላይ ለቤተሰብ እድሜ ማያበስለው አለ እልፍ ደደብ ቅር እንዳትሰኚ አንቺንም ብጠራሽ አብሬ ከነሱ ባንድ በመመደብ አደረገ ካስመጭና ላኪ ይመች ቀብራሪ ምን ያደርግልኛል የብርኩ ያ ቤት ምን ያደርግልኛል የብርኩ ዛት ስጠይ ቦባይሏ ሚስኮል ቤት ሁሌም ለምስኮል ነው የምትጠይቁት። ድሮስ ቀይ ነበርክ ምን አጠየመክ ባልታጠበጃቸው እየነካኩክ ፀጉር ይመስለኛል ቀብራሪ አይረጎነጎኑ አይኑ ይመስለኛል ብር ያንከባለሉ ጥርሱ ይመስለኛል ሱፍ የደረደሩ አይ ድምጽ ያበደኩ እኔ ላይ ሸበላው የምመኝለት ከነ ቤተሰቡ ሙሉ ጤንነት አሃናለም አንተን ዘር ሰራ ተጠቦ ተጨንቆ አንገቱ ይመስለኛል እንግሊዝ ብርጭቆ አሃናለም ቀብራሪየን አሃና ሆሆል በልክ እንደዝማዝማሪ አንተ አይደለክም ወይ ወጣቶች ነው
አሃናለም ቀብራራው ትላለች እናቱ ወርቄ ዘነበበት ይመስላል ደረቱ አሃናለም ነረታው ሸበራው የድሞችን ወንድም አሃናለው ወራኝና የሆነው ይሁን ለቁጣጣ ያሉ መችም ዛፍ አይሆን አሃ ጓድማ ማዶቹ ተመካ እቺ ሴት ምን አጋጥሟት ነው 30 ሰከንድ ብቻ ስጡኝ ታሪኩን ላስረዳችሁ ግለሰቧ ለ22 አመታት አሜሪካን ሀገር የኖረችና ትዳሯን ፈታ ወደ መዲናችን አዲስ አበባ የከተመች እንደሆነ ተገልጿል ታዲያ አዲስ አበባ ስትገባ ታሜ ታፒሰሪ ጋር ተዋወቃለች ግለሰቡ ጋርም ትዳር እንደመሰረተች የገለጸች ሲሆን ከትዳራቸው በኋላም በግሉ የነበረውን ላቪያጆ ከፍ ማድረግ ወደ ታፒሰሪ ከፍ ማድረግና ወደ 3 እና 4 ቅርንጫፎች እንዲበዛ እንዳደረገችለት ተናገራለች ከዛም በደብረ ብርሃን ከተማ ቪላ ቤትን ጨምሮ እንዲሁ መኪኖች እንደገዛችለት የገለጸችው እቺ ግለሰብ በኋላ ሲውል ሲያደርግን ግለሰቡ 5 አመት የለፋውበትና በራሴ መኪና ከማጠብ ተነስቼ የገነባው ሀብት ነው ማለት ስሜን አጥፎ ከዛም በተጨማሪ በትዳር ውስጥ ያለው ይደበድበኛል ከፍተኛ በደልና ግፍ ይፈጽምብኛል ስትል ተናግራለች ቤተሰቦቹም በዚህ ጉዳይ ላይ ይደግፉታል ምን ያለችው ለበርካታ ሰዓታት ነው ይሄን መረጃ የገለጸችው እኔ ግን በዚህ መልኩ ባጭሩ አሰድቻለሁ ፍትህ እየጠየቀች ትገኛለች ለፈጣን ወቅታዊ መረጃ የፎሎ ምልክቷን ተጫኑ ጋብዛለሁ አመሰግናለሁ በነገራችን ላይ አብዛኛው ባልና ሚስት በወር አንድ ታሪክ እንሰማለን አንድ ወይ ሁለት መስማታችን አይቀርም ሚዲያ ላይና አብዛኛው ከሳሽ ሆነው የሚመጡ ሴቶች ናቸው ተከሳሽ ደግሞ ወንዶች ናቸውና ስለ እውነታው የሚያውቁት ባለቤቶቹ ናቸው ነገር ግን ታሜ ታፒሰሪ አዲስ አበባ ውስጥ በጣም ይታወቃል የእውነቴና አድርጓል አላደረገም ሌላ ጥያቄ ነው ወደ ሚዲያ አምጥቶ ግን ይሄን ነገር ማስረዳት አልፈለገም ይሆናል ምናልባት በዳይ ነው የተበዳይ ነው አናቀውም ነገር ግን ሁሉ ጊዜ ተመሳሳይ ታሪክ ሲመጣ ሴቶች ተበዳይ ወንድ በዳይ ሆኖ ሚዲያ ላይ መምጣቱን ሳስበው ችግሩ ከምንድነው ይላል ብዙ ጊዜና እስቲ ኮንፊደንስ ይኖራችሁ ሴቶች የእውነት ማትከሱበት ማለት ገንዘባችሁንም ምናችሁንም ይዞ የሚሄድ ሰው ካለ ወደ ራሳችሁ እስክትመለሱ ድረስ ከራሳችሁ ጋር ሆኖ በያስባለሁና ያው ቁስሉን የሚያውቀው ባለቤት ነው በርግጥ ግን ትንሽ ይከብዳል ሌላኛው ጉዳይ በረከት ገበሬዋ ኮበለለች የተባለ ነው እውነታው እስከምን ድረስ ነው ለማንኛውም አገር ለቃ ወጣለች የፍርድ ቤት ሂደቷን ውሎዋን እንዴት ነው ምናምን የሚለው የፌደራል ፖሊስም ሌሎች ክሶችም ካሉ ይሄ እያደገ መሄድ ነገር ስለሆነ ያለውን ሁኔታ ወደ እናንተም ማድረስ ይሆናል ከዚህ ጋር ግን በተያያዘ ህዝቡ የሚጠይቀው አንድ ብርቱ ጥያቄ አለ ምንድነው እቺ ሴት ተደራራቢ የክስ ፋይሎች እንዳሉባት የታወቀ የፌደራል ፖሊስ ለምንድን ነው የለቀቃት ከለቀቃት በኋላ ድጋሚ ፈልጉልኝ የሚለው ለምንድን ነው ያሉ በጣም ብዙ ኢትዮጵያውያኖች አሉ ምንድነው ሙርሾ ተረጋጋ እንጂ አላስተረፋትም አይደል እንዴ ምንድነው ጸጉሯ ምንድነው ቀሚሷ ሁሉን ነገር ቀዳደዋል እኮ ሙርሾ አበይ እኔ አልቻልኩም ኑሮዬን ኢሚዲየትሊ ነው ባና ያደረገችብኝ እኔ ማየት ቆጣኛለች ብዬ ነው እንጂ ኩላሊቷን ነበር የምረግጠው ኧረ በለው ሻለቃ ባን ምንድነው ነገሩ እውቀት የሚጠይቅ ነገር ነው እቺ ታብታባ ጀርባዋን ሰተተኛለች እንደማለት አሁን ተነስቶ ይውስጥ ግሬና ካኪልኝ ብሎኛል እኔ ተነስቼ ከከለታለሁ መካስ አለብህ እከሳታለሁ እንዴ ሹፎንና ማን ይሄን ሄጄ ገዛላታለሁ አስቡ አጨነቁ እከሳታለሁ ምንድነው ካሳታላላችሁኝም እንዴ ነው አበሻ ፈርም ያለው ሁሉ ነገር ተጠናቋል ጆን መጣ ሊጠፋ ነገ በማሪዮት ላግዠሪየስ አፓርትመንት ከ12 ሰዓት ተኩል ጀምሮ የሳቅ ጋብን ፕሮግራም እናካሄዳለን ማለት ነው ለእናቴ እንዳትነግሯት እኔን የሚያዝናናኝ ገንዘብ ነው ገንዘብ ካለህ ትከበራለህ ገንዘብ ከሌለህ ደግሞ ትናቃለህ በእርግጥም ገንዘብ ደስታን ብቻ ሳይሆን ፍቅርንም ይገዛል ስትል የተናገረችው የሜካፕ አርቲስቷ ሊንዳ ነች ሙሉ ቪዲዮውን ማየት ከፈለጋችሁ ማራኪ ወግ ላይ ታገኙታላችሁ ቤተሰቦቼ በእርግጥም ፍቅርና ደስታን ከገዛላት በገንዘብ አለመዝናናት አትችልም እኔ ደግሞ እናንተን እጠይቃለሁ በእርግጥም ገንዘብ ደስታንና ፍቅርን ይገዛላችኋል የሰው መልከታ ነው ገንዘብ ደስታን ይገዛል አይገዛም እንደየሰው ሊለያይ ይችላል ሚስት ጅላንፎ ስለሆነች ነው ለምሳሌ በጣም አራዳ ልጅ ልንገር ቬሮኒካ የዘመኑ ዘፋኝን አይታታል የዘፈኑ ዘፋኝ ከዘቢባ
የተናነሰ ዘፈን ነው የምትሰራው። ግን አይታታል ያለችበትን ደረጃ ኢሮፕ ትላለ ምን ትላለ ምናምን ዋንኮ እንደሚደውልላት ወዲያው አይታ። ምክንያቱም አንድ ዘመኑን መስላ መሄድ ትችላለች፣ ሁለት ማናጀር አላት። የዘቢባ ማናጀር ማን ነው? ዮዳብ ተወኝ፣ ለጌማችን ተዘጋጅታል። ከቅዳሜ ከዮዳብ ጋር ጌም አለን። እሺ ጋይስ ጉዱ ይታያል። ያ የዘቢባ ጀዝባ መሆናችሁን ማናጀሯ ራሱ ጀዝባ እንደሆነ የምታውቀው ያለችበትን ውጤት ጀዝባ ስለሆነች ምን ላይ ማሳበብ ጀመረች? ስለወለድኩ ፈላጊ ያጣዋለች። ስለወለድኩ ሁሉ ሰው ለወሲብ ነበር እንደሚፈልጋል። ሁሉ ሰው ከሷ ለመውለድ ነበር እንደሚመኛት። አየህ፣ ጅላ አንፎ ማናጀር ሲኖር፣ ጅላ አንፎ አማካሪ ቤቱ ሲኖር ውጤትህ እንደዚህ ነው የሚሆነው። ቬሮኒካ ኒያት የወጣቱ ምርጫ ናት። ከዘቢባ የተናነሰ ዘፈን የበለጠ ዘፈን ዘፍና አይደለም። በብዛትም ከሆነ የዘቢባ ይበልጣል። ግን ጀዝባ ስለሆነች ወጣቱ እሷን አይከተላት። ወይ ሴዶ ቆረጠ። እናቴ ትቆጣኛለች ብሎ ነበር እኮ ጋይስ። ማርያምን እናቴ ትቆጣኛለች፣ እናቴ ቅርብ ብላኛለች። እናት ደግሞ ይታየዋል አለ ምስኪን። በእናቱ ነው የሚመራው የኔ ጌታ እኮ። በዝናት ስላከበርክ ደግሞ ደስ ብሎኛል። እናቴ ትቆጣኛለች አለ ማርያምን። እናቴ ትቆጣኛለች ግን ፈረመ። በኢትዮጵያ ሕዝብ ጫና የተፈጠረበት ነገር እንጂ ሴዶ ይህን ነገር አይፈልገው። ሴዶ እንዶ አደራል ላይሩም ይቅርብ፣ ቲክታኩን ይቅርብ። ቀጥ ድንጋዩን፣ ግንቡን፣ ተራራውን፣ መሬቱን፣ የጀሞን ተራራ የጀሞን አስፋልት ቀጥቀጥ እንዳትለቀው ሴዶ፣ እንዳትለቀው፣ እንዳታሳፍረኝ። እንደው አንተ ደጋፊ ነኝ እኔ ሴዶ። ደግሞ እንዲሰራ ሰራም እንዴ እንዴ ምንድነው እየመጣ ቪዲዮ አስሬ እየመጣ የምትለቅብን? ሌላ ቪዲዮ እንይበት እንዴ። ምን ሆነክ ነው አንተ? ሰው ሰለቻህን እስኪልህ ድረስ እንዴ አንተ ምን ሆነሃል ዘንድሮ እንዴ? ይሄ ምን ሆነ? ጭሶ ምኑን ቀመው ምኑን ጠጥቶ ነው የመጣብን? ኢትዮጵያ የምትታወቅ ሀገር ናት፣ ቀደምት ሀገር ናት። አውቆ የተኛ ቢቀሰቅሱት አይሰማ ነው ነገሩ። አውቀው እኛ እንድናድግ ማለት እኛ እንድናድግ እንድንታወቅ የማይፈልጉ አንዳንድ ባንዳዎች እየዞሩ ስም ያጠፋሉ እንጂ ኢትዮጵያን ስም ያጠፋሉ እንጂ ኢትዮጵያ የምትታወቅ ሀገር ናት። ዛሬ ትናንትና ተነስተ የመጣ ቲክቶከር ኢትዮጵያን አታስተዋውቃት። ኢትዮጵያ ቀደምትና ገናና ሀገር ናት። እየነገርኩ ነው። እየተነሳ አትጩብን። እንዴ አንተ ምንድነው? እንዴ አንተ ሌላ ስራ የለህም እንዴ? ስምን አልጠቅስም፣ ራስን ታውቃለህ። እድሜ ለአትሌቶቿ ከዚህ በፊትም ተናግሬዋለሁ። እድሜ ለነ ኃይሌ ገብረስላሴ፣ እድሜ ለነ ጥሩነሽ ዲባባ፣ እድሜ ለነ ደራርቱ ቱሉ ባንዲራዋን ከፍ አድርገው ዓለም ላይ የሚያውለበልቡላት፣ እድሜ ለመሪዎቿ ዓለም አቀፍ ጉባኤ ላይ እየሄዱ የሚሳተፉ። እንዴ እንዴት ነው አንተ የምታስበው? የት ሀገር ያለው? ዳርፉር ነው ያለው? ምን ፈልገህ ነው እንዴ? አትጩብን። ይምጣ ለራሱ ነው። በነገራችን ላይ እዚህ መጥተው እነሱ ናቸው የተጠቀሙት። ሰጥተውን አይደለም የሚሄዱት፣ አትርፈውብን የሚሄዱት። የዩቲዩብ ገንዘብ ፎሎራቸው አድጎ ዩቲዩብ ገንዘብ ሰርተው በእኛ ገንዘብ በኢትዮጵያ ሕዝብና በሀገሪቷ ገንዘብ ሰርተው ነው የሄዱት። እንደውም ከዚህ በኋላ መጥተው ላይቭ ስትሪማቸው ሲሰሩ መንግስት ማድረግ ያለበት ከሚሰሩት ላይ መቁረጥ አለበት። ስምኝማ ወይዬ አለሜ አፍቅሬሽ የቀኑብኝን አግብቼሽ አሳበርኳቸው። ወይ ደስ አይልም በጣም ወይ ገርባ። መቼም ብቻ ገና ነው እንጂ በደንብ የሚያብዱት ጨርቃቸውን ጥለው እስኪሄዱ ድረስ። ማን እንደ እናት ማን እንደ ሀገር የት ይገኛል ምሰሶና ማገር አለ ፀሐዬ። እውነቱን እኮ ነው በእውነት እንደው ቃል ለምድር ለሰማይ። እኔ መጀመሪያ ሳያቸው የስጋ እናቱ እንጂ በምንም ታምር ፍቅረኛ ወይ ሚስት ይሆናሉ ብዬ አስቤም አላውቅም። እንደዚህ ስንት ትልቅ ሴትዮ ናቸው እያልኩኝ አይደለም። ትንሽ ስጋ ነገር ይዟቸው ነው እንጂ ገና ቦቀቅላ ዘላን ጠገቡ አለላ ወጣት መሆናቸውን ወዘናቸው ይናገራል። የኔ አባት እኔ በበኩሌ አልፈርድም። ልክ ነው ያደረኩት የኔ አባት። በዚህ ጊዜ ስኳሩን እየመረጡ ጠጋ ማለት ያዋጣል። ከኢኮኖሚ አንጻር እንደ ድሮ ጠላ ቂጣ ወይም ዳቦ ቆሎ እየበላን እንኖራለን ማለት እኮ አይታሰብም። ኢኮኖሚ የማይፈቅድማ። ያኔ በእናቶቻችን ጊዜ ቀረ። አሁን የኔ አባት በዳቦ ቆሎ አይደለም ትዳር እድር አታቋቁምም። ማዘርዬ በዚህ አጋጣሚ እኔ እርሶን ጀግንነት ሳላደንቅ ባላል ህሊናዬ ነው የሚወቅሰኝ። በእውነት እርሶ ይለያሉ። እኔ በእርሶ ዕድሜ ላገባ ይቅርና ገና በ21 ዓመቴ እኮ ወገቤን እየተጫጫነኝ ነው። በእውነት አረ እርሶ ይለያሉ። እርሶ ተለዩብኝ። እኔ ማይክ ታይሰን እንደተለመደው በደንብ ሰዎች የዛሬ ቪዲዮቻችን እነዚህን ይመስላሉ። ሀሳብ አስተያየቶቻችሁን የሚፈልጉ ቪዲዮዎች ላይ ሀሳቦቻችሁን ኮመንት ላይ ማስቀመጥ ትችላላችሁ። ሌሎች እንዲሳተፉበት ፕሊስ ቪዲዮ ላይክ አድርጉ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡን ቀጣይ በምርጥና በተሻለ ቪዲዮ አገኛችኋለሁ። ይመቻችሁ።